አመነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በሉ እግዚአብሔር ስም ሰላምታ እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ከሳምንት በፊት ነበረ ቪዲዮ ሰርች የለቀኩት። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል እና በዛሬው ቪዲዮ በተቻለ መጠን አንድ ኦርቶዶክሳዊ ቀኑ ምን መምሰል አለበት ወይም ደግሞ በቀን ውስጥ ምን ማካተት አለበት በሚል ነጥብ እንነጋገራለን። የተወሰኑ ነጥቦችን እናነሳለን። እነሱን ነጥቦች በደንብ ተከታትላችሁ በህይወታችሁ ለመተግበር ሞክሩ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አመነ እንግዲህ ለዛሬ የመረጥኩት ርዕስ ውሏችን ምን መምሰል አለበት የሚል ነውና ይህ ነጥብ የዕለት ተዕለት ህይወታችን የሚነካ ስለሆነ በጣም በትኩረት ልታዳምጡት የሚገባ ነው። በተቻለ መጠን እኔም ለማሳጠር ሞክራለሁ። የተወሰኑ ደቂቃዎችን ስጡኝ እና በእነዚህ ደቂቃዎች ቤዚክ ነገሮችን እናነሳለን። የመጀመሪያው ነገር በጠዋት መነሳት ነው። በጠዋት መነሳት ሲባል እንግዲህ አብዛኞቻችን ታስክ ከሌለብን አርፍደን ነው የምነሳው እና ከዛ አንጻር ነው ይህን ነገር ያነሳሁት እና በጠዋት መነሳት በጣም ቤዚክ ነገር ነው። ለምን ካላችሁኝ ቀድመን ተነስተን ማለት ነው ራሳችንን እናነቃቃለን። መስራት ያሉብን ስራዎችን በጊዜ ጀምረን በጊዜ ለመፈጸም ይጠቅመናል እና በጠዋት መነሳትን የመጀመሪያው ተግባራችን ልናደርገው ይገባል። በጠዋት ከተነሳን በኋላ ደግሞ መተጣጠብ ምናምን እንዳለ ሆኖ ከተጣጠብን ከተዘጋጀን በኋላ ቤተክርስቲያን ሄዶ መሳለም ማመስገን ያስፈልጋል። ይህ ነገር እንግዲህ አብዛኞቻችን ልምድ ስላልሆነ ይህ ነገር ስነግራችሁ የማይመስል ነው የሚመስለው፣ የማይሆን ነገር ነው የሚመስለው። ነገር ግን በጣም ቤዚክ እና በጣም አስደሳች ኢምፖርታንት ነገር ነው እና ያው ከእንቅልፋችን በጊዜ እንነሳለን። በተቻለ መጠን 12 ሰዓት እና ከዛ በፊት ለመንቃት እንሞክራለን። ከዛም በኋላ ተጣጥበን ተዘጋጅተን ቤተክርስቲያን መሄድ አለብን። ከዚህ በፊት ያነሳሁት ይመስለኛል ቤተክርስቲያን በቀን 2 መሄድ አለብን። አንደኛው ጠዋት ነው ከእንቅልፍ እንደነቃን ተዘጋጅተን ወደ ቤተክርስቲያን መሄድና ሰላም አውለኝ ብሎ አመስግኖ ለምኖ መመለስ ያስፈልጋልና ሁለተኛው ቤዚክ ነገር ይሄ ነው፣ ከእንቅልፍ በጊዜ መነሳት። ሁለተኛ ደግሞ ቤተክርስቲያን ሄዶ ዳዊት ደግሞ አመስግኖ ውዳሴ ማርያም አድርሶ መመለስ ያስፈልጋል። ቀናችን ይባረክልናል በዛ መንገድ። አይ ነው ይህ ነገር በጣም ከባድ ነው የሚመስለው። እንኳን እለት ጠዋት ማታ እየተነሱ ቤተክርስቲያን መሄድ ይቅርና በሰንበት እለት ራሱ ሄዶ ማስቀደስ እንደ ሸክም ነው የሚታየንና ነገር ግን ያስለመደው ሰው ካለ ይህን ነገር በጣም ሲምፕል እና እንዲሁም እንደ ሀብት ነው አለ አይደል፣ በጣም የሚያስደስት ሀብት አድርጋችሁ ነው የምትይዙት። ሱስ ነው የሚሆነው እና ያን ያህል ኦቨር የሆነ በጣም ከባድ ነገር ነው ምናምን አድርጋችሁ አታስቡት። ቤተክርስቲያን ሄዶ ተሳልሞ ተባርኮ መምጣት በጣም ቤዚክ ነገር ነው እና ይህን ነገር አስለምዱት። እስቲ ሞክሩትና ለአንድ ሳምንት ሞክሩትና የተወሰኑ ደቂቃዎችን እያሳለፋችሁ ቤተክርስቲያን ተመለሱ እስቲ። ከዛ ታዩታላችሁ ያለውን ሰላም። ያው በቃል ከመናገር ይልቅ ሞር በራስ ተግብሮ ማየቱ አስፈላጊ ነው፣ የተሻለ ነው። ከምንም በላይ ደግሞ እንደ ስርዓት ተሰርቶልናልና የስርዓቱ ተገዢዎች ደግሞ ልንሆን ይገባናል። ያለ ምክንያት ይህ ስርዓት አልተሰራምና ማለት ነው። ስለዚህ ሁለተኛው ቤዚክ ነገር ይሄ ነው። ጠዋታችን በዚህ መንገድ ካለፈ በኋላ በሶስተኛ ደረጃ ልናነሳው የሚገባው ነገር ምንድነው? ውሏችን ይመጣል። ያው የተማሪዎች ሆነን በትምህርት ህይወታችን፣ ሰራተኞችም ከሆንን ደግሞ በስራ ህይወታችን ውሏችን አለና ውሏችን በምን አይነት መንገድ ማለፍ አለበት የሚለው ነው። ያው በስራችን በትምህርታችን በምናደርገው እንቅስቃሴ ሁሉ ማለት ነው በንጽህና ራሳችንን ከኃጢአት በመጠበቅ በእውነተኝነት በሀቅ በመስራት በዛ መንገድ ማሳለፍ ይጠበቅብናል። ያው በጣም የሚፈትኑ ነገሮች አሉ። ያው ዓለም ውስጥ ስለሆነ ያለ ነው። ዓለማዊ ነገሮች በጣም ያስቸግሩናል እና በተቻለ መጠን ከነዛ ከዓለማዊ ነገሮች በመቆጠብ ራሳችንን መንፈሳዊ ነገር ውስጥ በመክተት ማሳለፍ ይጠበቅብናል። ምናልባት እንድንዋሽም የሚያደርጉን ነገሮች እንድንዋሽ የተለያዩ ኃጢአቶችን አትስሩ የተባልናቸውን ነገሮች እንድንሰራ የሚያስደርጉ የሚገፋፉ ነገሮች ይኖራሉ። በተቻለ መጠን ግን በትዕግስትና እግዚአብሔርን በመማፀን ራሳችንን በመግዛት ከነዛ ነገሮች መቆጠብ ያስፈልጋል። ምንም መጥፎ ከሚባሉ ነገሮች ማለት ነው ራሳችንን መቆጠብ ያስፈልጋል።
በእውነተኝነትና እግዚአብሔርን በማሰብ በንጽህና ውሏችን ሊያልፍ ይገባል። ሌላው በአራተኛ ነጥብነት የምናነሳው ምንድነው? በተግባር የመጀመሪያ እና መጨረሻ ላይ ጸሎትን አለመርሳት ነው። ይህም ማለት ዕለት ተዕለት የምናደርጋቸው ነገሮች ይኖራሉ በህይወታችን ማለት ነው። ቤዚካሊ የሚነሳው እንግዲህ ዕለት ዕለት የማይቀር ነገር ምግብ መመገብ ነው እና ምግብ በመመገብ ሰዓት ማለት ነው ያው መመገብ ከመጀመራችን በፊት ምግቡ እንዲባረክልን እንዲሁም ደግሞ ከሰውነታችን እንዲስማማ የምንጸልየው ጸሎት አለ። ያው አባታችን እንላለን ምግቡ እንዲባርክልን ከተናገርን ከጸለይን በኋላ ማለት ነው። አባታችን ብለን ባርከን እንጀምራለን። ከጨረስንም በኋላ ደግሞ ምግቡን ስለሰጠን እንዲሁም ደግሞ ከሰውነታችን ተስማምቶ እሱን ለማመስገን ጥሩ ስራን ለመስራት እንዲያደርገን እንዲያበረታን ምግቡ ጌታችንን እንጠይቃለን፣ እንለምናለን፣ እናመሰግነዋለን። ከዛም በኋላ አባታችን ብለን እንፈጽማለን እና ምግብ ስንበላም ሆነ ማንኛውንም ተግባር ስንፈጽም ማለት ነው ከመፈጸማችን በፊት ከመጀመራችን በፊት እንጸልያለን። ከጨረስንም በኋላ ለምስጋናና ስራው በተቻለ መጠን በጥሩ ሁኔታ እንዲፈጸም ጥሩ ነገርም እንዲያመጣልን ጸልየን በዛ መንገድ ነው የምናልፈው እና በዕለት ተዕለት ህይወታችን ላይ የምንተገብራቸውን ስራዎች ከመጀመራችን በፊትም ሆነ ከጨረስን በኋላ ጸሎት ያስፈልገናል። እቺን ነገር እንዳትረሱ። ያው ማስለመድ ነው። ምንም ነገር ልምድ ከተጨመረበት ድግግሞች ከተጨመረበት አያቅትምና የማታደርጉ ሰዎች ካላችሁ ከባድ ነገር ሊመስል ይችላል። ነገር ግን ከለመድነው ቀላል ነውና እቺን ነገር ለማስለመድ እንሞክር። በጣም ቤዚክ ነገር ነው። ሌላው አምስተኛ ደረጃ የሚነሳው ነገር ምንድነው? ያው ውሏችን በዚህ መንገድ ያልፋል። ተግባራችን ላይ ጸሎት እናደርጋለን። በቅንነት በንጽህና ሰዎችን በማሰብ እግዚአብሔርን በማሰብ በጥሩ መንገድ ቀናችንን በዚህ መንገድ ካሳለፍን በኋላ ያው ምሽት ይመጣል። ምሽት ሲመጣ ደግሞ ያው ቤተክርስቲያን ሄደን ማመስገን እንዳለብን ተነጋግረናል። ሄደን የአንድ ደቂቃም ጸሎት ሊሆን ይችላል። ብቻ ቤተክርስቲያን ሄዶ ተሳልሞ እግዚአብሔርን ሰላም አሳድረኝ ብሎ መመለስ ያስፈልጋል። ቅድም እንዳልኳችሁ እነዚህ አሁን የነገርኳችሁ ሁሉም ነጥቦች ልምድን የሚሹ ናቸው፣ ድግግሞሽን የሚሹ ናቸው እና ዛሬ አንድ ስቴፕ እንሂድና እንጀምረው። ከዛ በኋላ ልምዳችን ሆኖ ይቀጥላል እና ይህን ነገር ለማስለመድ እንሞክር። ብዙ ሰው ላይ አላየውም እና ራሳችን ለማስለመድ እንሞክር። አትሊስት አንድ ሳምንት እንስጠው ራሳችን ቴስት ለማድረግ የራሳችን ለማስለመድ እና እቺን ነገር ያለ ቸልታ ለማድረግ ሞክሩ። ቤተክርስቲያን ሄዶ በቀን 2 ጊዜ ማለት ነው እግዚአብሔርን አመስግኖ እንዲሁም ጸልዮ ለምኖ መመለስ ያስፈልጋል። ራሳችንን አስባርከን ራሳችንን አንጽተን ያው ቤተክርስቲያን ሰላም ነው ያለውና ራሳችንን በሰላም ሞልተን መመለስ ይጠበቅብናልና ይሄን ነጥብ ትኩረት ሰጣችሁ ይውልኝ። በዚህ መንገድ ካሳለፍን በኋላ እንግዲህ ያው ምሽት ይመጣል። ምሽት ላይ የእረፍት ጊዜ ሊኖር ይችላልና እቺን የእረፍት ጊዜ በተቻለ መጠን መጽሐፍ ቅዱስና ቅዱሳት መጽሐፍትን እያነበብን እንዲሁም ደግሞ ህይወታችን ላይ ሊጠቅሙ የሚችሉ ነገሮችን እየተጠቀምን እያነበብን ሊሆን ይችላል፣ እያየንም ሊሆን ይችላል። በቪዲዮ መልክ ከሆነ ማለት ነው ማሳለፍ ይጠበቅብናል። ግን እንደ ቤዚካሊ ማለት ነው እንደ ልምድ ላይ መያዝ የሚጠበቅብን ነገር ምንድነው? አትሊስት ለአንድ ሰዓት ያክል መጽሐፍ ቅዱስን ማንበብ ያስፈልጋል። መጽሐፍ ቅዱስ እንግዲህ በጣም ሰፊ ነውና በውስጡ ታሪኮችን ይዟል፣ መመሪያዎችን ብቻ በህይወታችን የሚያስፈልጉን ነገሮች በጠቅላላ ይዟልና መጽሐፍ ቅዱስን ማንበብ አትሊስት ለአንድ ሰዓት ብያችኋለሁ። ከ2 ሰዓት እስከ 3 ሰዓት ዝም ብላችሁ አንድ ሰዓት ወስዳችሁ ብታነቡ በህይወታችሁ ይህን ነገር ብትተገብሩት በጣም አሪፍ ነው። ማታ ላይ ከመተኛት በፊትም ሊሆን ይችላል ለአንድ ሰዓት እንዲሁ ምናልባት ታይም ከሌለን ግን አትሊስት ለ30 ደቂቃ ያክል ያው 30 ደቂቃ ላይበቃ ይችላል። ግን ያው እለት የምናደርገው ከሆነ 30 ደቂቃውም በቂ ነውና በዚህ መንገድ መጽሐፍ ቅዱስን ከመጀመሪያው ከዘፍጥረት ጀምሮ እስከ መጨረሻው ድረስ መጽሐፍ ቅዱስን በዛ መንገድ እያነበብን ብንሄድ የመጽሐፍ ቅዱስ እውቀታችን ይጨምራል እና ደግሞ ያው ስለ እምነታችን ስለ ሃይማኖታችንም ቤዚክ የሆኑ ነገሮችን እናውቅበታለን። መጽሐፍ ቅዱስ መመሪያችን ነውና መጽሐፍ ቅዱስን በተቻለ መጠን ማወቅ ያው ለብቻችን አይሆንም። ምናልባት ጥያቄ የሚያስነሱ ፓርቶች ይኖራሉና እነሱን ደግሞ እያያዝን ለመምህራን እያቀረብን ከጎናችን ላሉ ሰዎች እያቀረብን ግራ የሚገቡን ነገሮች ካሉ በዛ መንገድ ማለፍ ይጠበቅብናል። ያለ እውቀት ግን መቀመጥ የለብንም። ያው ዛሬ ነው ቀኑ፣ ዛሬ
ያው ይህን ቪዲዮ ባያችሁበት እለት ማለት ነው ምሽት ላይ ጀምሩት። 30 ደቂቃ 1 ሰዓት ስጡትና ጀምሩት። ዘፍጥረት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። ከዛ በኋላ እንግዲህ እናንተ ይዩት። በዛ መንገድ ይቀጥላል ማለት ነው። መጽሐፍ ቅዱስን ሁሌ ልምድ አድርጉት። በቃ ሁልጊዜ ልምድ አድርጉትና ይቺን ነገር ያዟት። ውሏችንን በዚህ መንገድ ብናሳልፍ እነዚህን 5 ነጥቦች እስካሁን ያወራንባቸውን ነጥቦች እያየን ብናሳልፍ በእኔ በኩል በጣም ወሳኝ ነው፣ በጣም አሪፍ ነው ብዬ አስባለሁ። በጣም ቤዚክ ነገሮች ናቸው ያነሳኋቸው እና በዚህ መንገድ ቀናችንን ብናሳልፍ እላለሁ። ምናልባት ያላነሳሁት ነጥብ ካለ እናንተም በኮሜንት ማሳወቅ ትችላላችሁ። እኔ ግን ለዛሬ ያስኳቸው ነጥቦች እነዚህ ናቸው። እስካሁን ሰዓት ድረስ የጠበቀን ያስተማረን እግዚአብሔር አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።